በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰው የለኝም። በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ልጆች የቅዱሳን ወዳጆች እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አደራችሁ? በእያላችሁበት አሜን። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ባለን ጊዜ አስቀድሞ ባነሳነው ርዕስ እንማማራለን። የትምህርታችን መነሻ ርዕስ የሚሆነው በዮሐንስ ወንጌል ምዕራፍ 5 ቁጥር 7 ላይ የሚገኘው ኃይለ ቃል ይሆናል። ሰው የለኝም የሚል ይሆናል። ሙሉ የትምህርታችን ማዕከልና ሐሳብ በዚህ የወንጌል ክፍል ምዕራፍ 5 ከቁጥር 1 እስከ 18 ላይ ያሉትን አንዳንድ መሰረታዊ ነጥቦች ብቻ እጅግ በርካታ ሰፊና ጥልቅ ምስጢር ያለው ስለሆነ ካለን የሰዓቱ ስንነት አንፃር ጥቂት ነጥቦችን እንመለከታለን። የተወደዳችሁ የእግዚአብሔር ቤተሰቦች እንደሚታወቀው ያለንበት የጌታችን የመድኃኒታችን የኢየሱስ ክርስቶስ ጾም ብለን ከምንጠራው የጌታ ጾም አብይ ጾም ታላቁ ጾም የምንለው ከሰባቱ አጽዋማት አንዱ ጾም አሁን እየጾምን ያለነው ጾም ነው። ይህ ጾም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ8 ሳምንታት የተከፈለ ነው። እያንዳንዱ የጾሙ ሳምንት ደግሞ አባታችን ቅዱስ ያሬድ በሰራልን መሰረት ስያሜዎች ከነምክንያታቸው ከነይትባሃል የሚነበቡ ግጻዊ ምንባባት የወንጌል ክፍል ዜማዎች ሁሉ ከየሳምንቱ ከተሰጡት ጉዳዮች ጋራ እጅግ ጥብቅ በሆነ መንገድ የሚገናኝ ነው። ለምሳሌ አንዱ የጾሙ የመጀመሪያው ዘወረደ ይባላል። ሁለተኛው ቅድስት ይባላል። ዘወረደ የአምላክን ከሰማያት ሰማያት መውረድ ከድንግል ማርያም መወለዱን በዝርዝር የሚታይበት ክፍል ነው። ሁለተኛው ቅድስት ይባላል። የሰንበትን ቅድስና የሚነገርበት ነው። ሶስተኛው ባለፈው ሳምንት የተከበረው ደግሞ ምኩራብ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በአይሁድ ምኩራብ ስላደረገው የሚገለጽበት ነው። አሁን የያዝነው ደግሞ ሳምንት መጻጉዕ ተብሎ ይጠራል። እርግጥ ነው በዚህ ባነበብነው ምንባብ በዮሐንስ ወንጌል ምዕራፍ 5 ላይ በቀጥታ መጻጉዕ የሚል ቃል አናገኝም። መጻጉዕ የሚለውን ስያሜ የሰጠው አባታችን ቅዱስ ያሬድ ነው፣ በጾመ ድጓ ውስጥ ማለት ነው። መጻጉዕ ማለት ለረጅም ጊዜ የታመመ ጽኑ በሽተኛ በአልጋ ቁራኛ በደዌ ዳኛ ያለን ህመም በሽተኛን የበሽታው ጽናትን የበሽታው ስፋትን የበሽታው ጥልቀትን የሚገልጽ መገለጫ እንጂ ስም አይደለም። በኋላ ታሪኩን የምንመለከተው መጻጉዕ ረጅም ጊዜ ከ38 ዓመት በላይ ታሞ ስለነበር ከበሽታው የተነሳ የተሰጠው ስም ነው። አንዳንድ ጊዜ ከመደበኛው ስማችን በሕይወታችን ውስጥ ያለ ድርጊት ወይም የሆነው ነገር ለሌላ ስም ሊዳርገን ይችላል። ከዛ የተገኘ ነው። ስለዚህ መጻጉዕ ተብሎ በቅድስት ቤተክርስቲያናችን ይጠራል። ሌላው የተከበራችሁ የተወደዳችሁ ኦርቶዶክሳውያን ምዕመናን ማስተዋል ያለብን መጻጉዕ የሚባለው ሳምንት የአንድን በጽኑ ደዌ ለ38 ዓመት ታሞ የነበረን በሽተኛ ብቻ ሳይሆን አጠቃላይ 4ኛው ሳምንት የሚገልጸው ሌሎች በህመም የነበሩ ህሙማነ ሥጋን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዴት እንደፈወሳቸው እንዳዳናቸው ተአምሩን እንደፈጸመ በስልጣኑ በመለኮታዊ ኃይሉ የሚገለጥበት ነው። አንዱና ቀዳሚው ግን ይሄንን መጻጉዕን በዮሐንስ ወንጌል ምዕራፍ 5 የምናየው ነው። ሌላው ይህ የመጻጉዕ ታሪክ ከአራቱ የወንጌል ክፍሎች በብቸኝነት ወንጌላዊ ቅዱስ ዮሐንስ ብቻ መዝግቦት የሚገኝ ነው። በሌሎች ክፍል ሌሎች ተያያዥ ታሪኮችን እንጂ ይሄንን አናገኝም። ልክ እንደ ቃላው ዘገሊላ ማለት ነው።
ወደ ዋናው እንግባና እስቲ አንድ ባንድ ያየን እንመልከት። እንዲህ ይላል ወንጌላዊ ቅዱስ ዮሐንስ ሲጀምር እንዲህ ነው የሚለው ምዕራፍ 5 ከቁጥር 1 ጀምሮ ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስ ክርስቶስም ወደ ኢየሩሳሌም ወጣ ይላል። አይሁድ በዓላቸውን ያከብራሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ በዚህ ምድር በሥጋ ማርያም ተገልጦ ሲመላለስ ከኃጢአት በስተቀር ያልፈጸመው ሕግ ሥርዓት የለም። ስለዚህ እንደ አይሁድ በዓል በኢየሩሳሌም በዓል ለማክበር ብዙ ጊዜ ተደጋጋሚ ሲወጣ ሲወርድ በዓልን ሲያከብር እንመለከታለን። ከጥምቀት በፊት ሌሎችን የምናያቸዋለን። ከጥምቀት በኋላ 3 ጊዜ የኢየሩሳሌምን በዓል እንዳከበረ በግልጽ በመጽሐፍ ቅዱስ ተቀምጦልናል። አንዱ ለአንጾተ መቅደስ በማቴዎስ ወንጌል ምዕራፍ 21 የምናገኘው በዛ የሚሸጥ የሚለወጥ የነበረውን በቤተ መቅደስ ያጸዳበት ነው። ሁለተኛው ደግሞ የመጨረሻው ፋሲካን ያከበረበት ነው። ሶስተኛው ብለን የምናነሳው ቁጥሩ ቅደም ተከተሉ በኦርደር አይደለም የተቀመጠው፣ ግን ለታሪኩ ሐሳብ እንዲመቸን ነው። ሶስተኛውን የምናነሳው በቅደም ተከተል ግን በሁለተኛ ደረጃ ከጥምቀት በኋላ በኢየሩሳሌም የተገኘበት ግን ይህ ቤተ ሳይዳ ነው። ስለዚህ አምላካችን ኢየሱስ ክርስቶስ በዚህ ምድር ሲመላለስ ሕሙማነ ሥጋን በታምራት ሕሙማነ ነፍስን በቃሉ ትምህርት እየፈወሰ ሲመላለስ አንዱ በአይሁድ በዓል በኢየሩሳሌም ወደ ኢየሩሳሌም ወጣ ይለናል። በዚያም ይላል ቁጥር 2 ላይ በኢየሩሳሌም በበጎች በር አጠገብ ይላል። አስተውሉ። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች ይላል። ይህች የመጠመቂያ ስፍራ ነች። ኢየሩሳሌም የበጎች በር አጠገብ የተባለችው ቤተ ሳይዳ በዕብራይስጡ በግዕዙ የምሕረት በር የይቅርታ በር እግዚአብሔር ምሕረትን ይቅርታን የሚሰጥባት የምትባለው የበጎች በርም አለችባት። በበጎች በር ይላል ምን ማለት ነው የሚል ጥያቄ ሊነሳ ይችላል። መተርጉማን ሊቃውንት አባቶቻችን አስቀምጠውታል። የበጎች በር የተባለው በኦሪት በግ ለመስዋዕትነት ለኃጢአት ማስተሰሪያ ይቀርብ ነበር። ይሄ በብዙ ቦታ በኦሪቱ ማየት እንችላለን። እና እነዛ በጎች ለመስዋዕት ከመቅረባቸው በፊት ወደዚህ ይመጡና በዚህ ውስጥ ታጥነው የሚመረጡበት የሚለዩበት ነው። ጥፍራቸው ያልዘረዘረ፣ ቀንዳቸው ያልከረከረ፣ ፀጉራቸው ያላረረ ንጹህ የሆኑ ጠቦቶች ተለይተው ለመስዋዕት ይቀርባሉ። ሌሎቹ እየተገረፉ ይሸኛሉ ይላል። ይሄን ማለቱ ነው። የበጎች በር የሚባለው ለመስዋዕት የሚመረጡት የሚጠሩበት ስለሆነ በዛ አጠገብ በዚያ አቅራቢያ በዛ ቦታ መጠመቂያ ነበረ። ቤተ ሳይዳ የምሕረት በር የምትባል ነበረች ብሎ በግልጽ ያስቀመጠልን ስለዚህ ምክንያት ነው። 5 መመላለሻም ነበረባት። በእነዚያ ውስጥም የውሃውን መናወጥ መንቀሳቀስ እየጠበቁ በሽተኞችና ዕውሮች አንካሶችም ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበር። ለምን? ለመጠመቅ 5 መመላለሻ መውጫ መግቢያ በሮች አላት። ለመጠመቅ በርካታ ሰዎች ይመጣሉ። በዚህ ስፍራ ግን የሚመጡት ሰዎች መልአኩ በሳምንት አንዴ ወይም በተለየ ጊዜ የእግዚአብሔር መልአክ ይወርድና ውሃውን ይባርከዋል፣ ውሃውን ያናውጣል። መልአኩ የሚወርደው ለመባረክ ነው፣ ለቅዱሶተ ማይር። ውሃውን የሚያናውጠው ደግሞ ቅዱሳን መላእክት ረቂቃን ስለሆኑ ቅዱሳን መላእክት መውረዱን፣ መባረኩን፣ መቀደሱን ለመጠመቂያ ዝግጁ መሆኑን ለማሳየት ውሃውን ያናውጣል። ከመጡት በርካታ ፈውስ፣ ድህነት፣ መዳን ከሚፈልጉት ሰዎች መካከል ቀድሞ የገቡት ብቻ ወይም ቀድሞ የገባው ብቻ የሚፈወስበት ኦሪታዊ ስርዓት ነበር። ይህ መልአክ በትርጓሜ እንደተቀመጠው በመጽሐፈ ሄኖክ ምዕራፍ 10 ቁጥር 4 ላይም እንደተቀመጠው የሚፈውሰው ቅዱስ ሩፋኤል ነበረ ይለናል። ማን ነበረ? ቅዱስ ሩፋኤል ነበር። በሰው ቁስል ላይ የተሾመ ሰውን የሚያድን የሚፈውስ ከመላእክት ከከበሩ አንዱ ሩፋኤል ነው የተባለው ቅዱስ ሩፋኤል መልአኩ ነበር። ከ7ቱ ሊቃነ መላእክት አንዱ። ታዲያ ይህ በሆነበት ውስጥ አንድ ክስተት ተከሰተ። አንድ ሰው ላለፉት
10 ዓመታት ወይም 38 ዓመት በዚያ ቦታ ላይ ከዛሬ ነገ እፈወሳለሁ ብሎ ተስፋ ሳይቆርጥ ይጠብቅ የነበረ ካልጋው መውጣትም መውረድም የማይችል ካልጋው ጋር የተጣበቀ ባለጽኑ ደዌ በበሽታው ጽናት መጻጉዕ የተባለ ነበረ። ይገርማል። በጽናት ነው፣ በትዕግስት ነው። ቤተሰቦቹ አምጥተውት ጥለውታል። ሰው ስለሌለው የሚያወርደው የሚያወጣው ወደ መጠመቂያው ጉድጓድ ውስጥ ወደ መጠመቂያ ስፍራ የሚከተው ስለሌለ ቁጭ ብሎ ብቻ አንድ ቀን እድናለሁ ብሎ በተስፋ ይጠብቅ ነበር። ይገርማል። 38 ዓመት ይለዋል ወንጌሉ። ይሄ ማለት ጌታ በቤተልሔም ሲወለድ ይህ ሰው የ5-6 ዕድሜ ዓመት አካባቢ ነበር። ከዛ ጊዜ ጀምሮ ለዘመናት ክረምትና በጋ ብርሃንና ጨለማ እየተፈራረቁበት ጸበል ዳር ሌሎች መተው ተፈውሰው ድኖ ሲሄዱ አይኑ ያየ እገሌ ዳነ ሲባል ጆሮ እየሰማ ተቀምጧል። እርሱ ግን መዳን አልቻለም። ሰው አልነበረውም። ምክንያቱም ገብቶ ለመጠመቅ ወይ ጉልበት ያስፈልጋል። የውስጥ ደዌ እንኳን ቢሆን ተጋፍቶ በእጁም በእግሩም ሮጦ ተሽቀዳድሞ መግባት ያስፈልገዋል። ድንገት እንኳን ቢገባና ባይሳካለት ቀድሞት ሌላ ሰው ቢገኝ ስለማይድን መልሶ የሚያወጣው ሰው ራሱ አይኖርም። ስለዚህ ሰው ያስፈልገዋል። ወይ መለስተኛ ጤነኛ መሆን አለበት። እንደሱ ፓራላይዝ ጽኑ ደዌ መሆን የለበትም። የሚደግፈው የሚያስታምሙ ከሌለ እጅግ ከባድ ነው። ይሄ ሰው የነበረበትን ጥልቅ ሐዘን መከራ ብናነሳው አያልቅም። ምን እየበላ ማን እየረዳው ማን በርታ ያለው ማን እያጽናናው ነበር? 38 ዓመት በአንዲት አልጋ ላይ ምን እየበላ ምን እየተንተራሰ ምን እየጠጣ ምን እያየ? ይህ በጣም ከባድ ነው። እኛን በሱ ቦታ መክተት ይኖርብናል ታሪኩ እንዲገባን። እና በዚህ ስፍራ ላይ ምን ይላል? ቁጥር 4 ላይ አንዳንድ ጊዜ የጌታ መልአክ ወደ መጠመቂያ ወርዶ ውሃውን ያናውጥ ነበረ። እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ይላል ከማናቸውም ካለበት ደዌ ጤናማ ይሆን ነበር። ምንም አይነት በሽታ የሥጋ ደዌ በሽታ የሥጋ ህመም ይኑርበት ብቻ ቀድሞ መግባት ነው። መልአኩ ባርኮታል። እግዚአብሔር በዛ ጠበል በዛ ማይ በዛ ውሃ ላይ መንፈሱን ያሳርፋል፣ ይፈወሳል፣ ይደናል ነው የሚለው። ነገር ግን በዚያ አለ ወንጌላዊ ቅዱስ ዮሐንስ ሲጽፍ በዚያ ከ38 ዓመት ጀምሮ ላለፉት 38 ዓመታት ማለት ነው። እኛ 2-3 ቀን ታመን ሳምንት ታመን ፈጣሪን የምናማርር ብዙ ሰዎች አለን። ምን ነው እግዚአብሔር የለም ወይ ብለን እግዚአብሔርን የምንፈታተን አሁን ተናግሬ አሁን ካልሆነልኝ የምንል በርካታ ሰዎች አለን። ይሄ ሰው ለሁላችንም ያስተምራል። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህንን ሰው ተኝቶ ባየው ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ይላል። ተመልከቱ። ምክንያቱም አምላክ ነው። ከሶስቱ አካል አንዱ አካል ነው። ከሶስቱ ቅዱስ አንዱ ቅዱስ ነው። 38 ዓመት እንደተኛ ያውቃል። በባህሪው አምላክ ስለሆነ አዋቂ ስለሆነ እንደተኛ አውቆ ወደ እርሱ ተጠጋና በዛ ስፍራ ሲመጣ በኢየሩሳሌም ለበዓል ምን አለው ይላል? ልትድን ትወዳለህን አለው። ሰውየው እዛ ቦታ ላይ የተቀመጠው መዳን ፈልጎ ነው። ጌታ ልትድን ትወዳለህ ለምን አለው? መዳን ፈልጎ እንደሆነ ያውቃል። ለምንድን ነው የሚል ጥያቄ ልናነሳ እንችላለን። ጥያቄ ማንሳቱ ችግር የለውም። መልሱን ሐሳቡን በአግባቡ መረዳት ነው። ልትድን ትወዳለህ ያለበት ምክንያት ሰው ነፃ ፍቃድ በተፈጥሮ ስላለው ነፃ ፍቃዱን ሲጠይቀው ነው። ምክንያቱም በኋላ እንደምናው ይህ ሰው በፈወሰው ሰዓት አይሁድ በኋላ ሲከሱት ያለ ፍቃዴ ነው ያዳነኝ ብሎ ጌታን ለሞት ካበቁት መካከል የሐሰት ክስ ከከሰሱት መካከል አንዱ ኢየሱ ስለነበር ነው። ነፃ ፍቃዱ ነው። መዳን ትፈልጋለህ ካለው አሁን አንዳንድ ሰው ቢሆን ግን ምን ፈልገ ነው ዘርበል እና እዚህ ጋር የተኛሁት ምን ፈልጌ ነው? ጭራሽ በቁስሌ ላይ ጥዝጣሴ፣ በህመሜ ላይ ህመም፣ በብስጭቴ ላይ ብስጭት ተስፋ ልትሰጠኝ ሲገባ ሌላ ነገር ደካማ ተናገረ ታቆስለኛለህን ልንል እንችላለን። ይህ ሰው ግን እንዲህ አልነበረም። በጣም ያስደንቃል።
ምንም እንኳን በጽኑ ደዌ ቢታመምም ለጠየቀው አካል ይህ ሰው ኢየሱስ ክርስቶስ መሆኑን አምላክ ወልደ አምላክ መሆኑን እስከዚህ ሰዓት ድረስ ግን አያውቅም። ብቻ አንድ ጎልማሳ ከብዙ ሰዎች ጋር ከደቀ መዛሙርት ጋር ወደ እርሱ እንደመጣ ስለሚያውቅ እንዲህ የሚል መልስ መለሰለት። ድዊውም አለ ህሙሙም የታመመው በሽተኛውም መጻጉም ማለት ነው ጌታ ሆይ አለው። ምዕመናን እየሰማችሁ ነው? እያስተዋላችሁ ነው? ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም አለው። ልትድን ትወዳለህ ተብሎ ለተጠየቀ ሁለት ነገር ተረዱ። አንደኛው በብስጭት አልመለሰም፣ በጣም ተረጋግቷል። ግን ረጋ ብሎ በአክብሮት አሁን ብዙ ጊዜ የታመሙ ሰዎች ብስጩ ናቸው ከበሽታ የተነሳ። ይሄ ግን ትሁት ሆኖ ጌታ ሲለው በአክብሮት ነው። የጌቶች ጌታ የነገስታት ንጉስ መሆኑን ገብቶ ተረድቶ አይደለም። እዚህ ጋር ግን በአክብሮት ምን አለው? ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም አለው። ለምን ይመስላችኋል? አምላካችን ኢየሱስ ክርስቶስ ማስተማር ሲጀምር ዕድሜው 30 ዓመት ሆኖት ነበር ይላል ወንጌላዊ ቅዱስ ሉቃስ በሉቃስ ወንጌል ምዕራፍ 3 ከቁጥር 30 ጀምሮ ስንመለከት እናገኛለን። ስለዚህ ጎልማሳ ነውና ከሌሎች ተጋፍቶ ወይ ደግሞ ከደቀ መዛሙርቶቹ አብሮት ካሉት መካከል አንዱን ልኮ ተጋፍቶ ያስጠምቁኛል ከዛ አድናለሁ ብሎ ተስፋ አድርጎ ሰው የለኝም ማለት ግን አያስደንቅም? አሁን ብዙ ሰዎች ብንጠይቅ ምንድነው? ለምን ስራ አትሰራም? ሰው የለኝም። ለምን አትማርም? ሰው የለኝም። ለምን እንደዚህ አትሆንም? ሰው የለኝም። ለምን ጠየቀው ጥያቄ ሰው የለኝም ነው። በአንድ በኩል ትክክል የሚሆንበት አለ። ሰዎች ሰው ሊይበው ሰው በዙሪያው ሞልቶ የሰው እኮ በዙሪያው ሰዎች ነበሩት፣ ግን ለሱ የሚሆን ከመሙ የሚፈውሰው ሰው አልነበረው። አንዳንድ ጊዜ በዙሪያችን ሰው ያለ በህይወት የሚሆነን የሚያጽናናን የሚያረጋጋን ስንወድቅ የሚያበረታን ተስፋ ስንቆርጥ ተስፋ እንድንቀጥል የሚያደርገን አይዟችሁ በርቱ የሚለን ሰው ያስፈልገናል። ሰው ያለ ሰው መኖር አይችልም። ሰው የለኝም አለው። ተገቢ ጥያቄ። ሰው የለኝም። እናትና አባቴ እህትና ወንድሞቼ ዘመዶቼ እንኳን የዛሬ 38 ዓመት ጥለውኝ እንደሄዱ መተው አያውቁም። ይሙቱ ይኑሩ የሚጠይቀኝ ዘመድ የለም። እግዚአብሔር ይማረ፣ እግዚአብሔር ይግደልክ፣ ትዳን ምሕረቱን ይላክልህ የሚለኝ ምንም ሰው የለኝም። ካልጋይ እንደተጣበቅኩ ነኝ። ጌታ ሆይ ሰው የለኝም ማለት ምንድነው የፈለገው? እርዳታ ነው። ተሽቀዳደመው በዚህ ሳምንት መልአኩ ሲወርድ እንዲያድኑት ነው። ጌታ ግን ለዚህ መልስ እንደሚል መልስ ሰጠው። ተነሳና አልጋህን ተሸክመ ሂድ አለው። እሱ የጠየቀው ሌላ ነው። ጌታ ግን ወዲያውኑ ነው ምን አለው? ተጠመቅ አላለው። ተነሳና አልጋህን ተሸክመ ሂድ አለው። እዚህ ጋር ማስተዋል ያለብን ነገር አለ። እግዚአብሔር አንዳንድ ጊዜ በጠበቅነው ነገር ሊፈውሰን ይችላል፣ ባልጠበቅነው ነገር ሊፈውሰን ይችላል። በብዙ መንገድ ይፈውሳል። ዮሐንስ ወንጌል ምዕራፍ 9 ላይ ያለውን አይነ ስውሩን እምነቱን ቀብቶ በምድር ላይ ያለውን ጭቃ ቀብቶ ሂድና በሰሎም ተጠመቅ ብሎታል። በመጠመቅ የሚድኑ አሉ። እንዲሁ ደግሞ እግዚአብሔር የሚያድናቸዋል። በሕክምና የሚድኑ አሉ። ማዳኛው ብዙ ነው። በጠበልም ያለ ጠበልም እግዚአብሔር ይምራል፣ ይፈውሳል። ይህ ሰው ግን አሁንማ ዋናው ውሃ ሲፈልግ የሕይወት ውሃ እኮ እኔ ነኝ፣ አዳኙ እኔ ነኝ፣ ፈዋሹ እኔ ነኝ፣ የምምርክ እኔ ነኝ፣ ተነሳ አልጋን ተሸክመ ሂድ። የሚገርም ቃል እኮ ነው። ይህ ሰው መጽሐፉን ስታነቡት ምን ያስደንቃል መሰላችሁ? ተሸክመ ሂድ ሲባል እንዴት ምን ሆኖ እንዴት ልነሳ እችላለሁ? ቁርጭምጭሚቴ ጉልበቴ እንዴት ይጸናል? ጅማቴ እንዴት ይፈታል? ምን ማለት ነው? እያሾፍክብኝ ነው? እየቀለድክብኝ ነው? አላለም። አመነ። ጌታ ሆይ ብሏልና በትህትና ተነሳና አልጋን ተሸክመ ሲል ሂድ ሲለው ብድግ ብሎ 38 ዓመት የተሸከመችውን አልጋ በሰከንዶች ቁርጥራጭ ተሸክሞ ሄደ። ለምን? እንዴት አላለም? የቀድሞ ጤንነቱ ሲፈጠር የነበረው ያለ ተረፈ ደዌ ይላሉ ሊቃውንት ጤናውን ሰጠው። እግዚአብሔር ጤናን ሲሰጥ ከውስጣችን ያለን በሽታ፣ ጭንቀት፣ ሐዘን ሁሉ አንድ ያስወግድልናል።
አልጋውን ተሸከምና ለምን ሂድ ያለው ይመስላችኋል? በቃ ድናል፣ አልጋው ምንም አይሰራልም። 40 ዓመት 38 ዓመት ያስተማማል ተውና ሂድ ለምን አይለው? ስለ ሁለት ምክንያት ነው። አጠር ያደረኩ ነው። በጣም በርካታ ትምህርት ነው ያለው። አንደኛው ያለ ዋጋ ያለ ደሞዝ ያለ ክፍያ በነፃ እንዳዳነው እንደፈወሰው ለመግለጥ ነው። ለፈውስ የሚከፈል ስለሌለ ይሄን ብራምጡ እንደዚህ ነው የሚባለው ኦርቶዶክሳዊ ስርዓት ስለሆነ ማለት ነው። ሁለተኛው ሰውየው በከፊል ሳይሆን ሙሉ ለሙሉ እንደቀድሞ ጤናው እንደተመለሰለትና እንደ አንድ ጎልማሳ መሆኑን ለመግለጥ 38 ዓመት የተሸከመውን ያንን የብረት አልጋ ተሸክሞ ጤነኝነቱን ለመግለጽ ነው። ሶስተኛው አንድ ብጨምር የተሸከመንን እንዳንረሳ ነው። የሚያስደንቀው እዚህ ጋር ነው። ይህ ሰው የተፈወሰበት ቀን ዕለተ ሰንበት ነው። አይሁድ ተመለከቱት ይላል። ተነሳና አልጋን ተሸክሞ ሄደ አለው። ወዲያውም ሰውየው ዳነ። ወዲያውም ይላል አልጋውን ተሸክሞ ሄደ። ያ ቀን ሰንበት ነበረ። ስለዚህም አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋን ልትሸከም አልተፈቀደልህም አሉት። እስኪ የሚያስደንቅ ነው። አይሁድ ምን ያህል ሰነፍና ከንቱ እንደሆኑ ያሳያል። እንዴት ሲያዩት እንዴት በሰንበት አልጋን ትሸከማለህ ብለው ነው ያቀረቡት። ለምንድን ነው አልጋን የተሸከምከው? ማንክ ምንድንክ አላሉትም። ብቻ አልጋውን ሲያዩ እንዴት ትሸከማለህ ሕግ ሽራል አሉት። የሚያስደንቀው በጣም ረጋ ብለን ይሄንን በቅዱስ መጽሐፍ የሰፈረልንን ስናነብ ታሪኮችን ስንፈትሽ ቤተ አይሁድ እንዲህ ብለው የከሰሱት ስለ መጻጉዕ ጠንቅቀው ያውቃሉ። 38 ዓመት ጠበል ቤት ውስጥ ስለነበረ ያውቁታል። ሲወጡ ሲገቡ ያውቁታል። ስለዚህ እንዴት ድነክ እንዴት ተፈውሰ በሁለት እግር ቆምክ ማለት ሲገባቸው እርሱን ትተው ያስጨነቃቸው የሱ መዳን ሳይሆን አልጋ መሸከም ነው። ይሄ ከንቱነት ነው። ይሄ ስንፍና ነው። አለመታደል ነው። እርሱ ደግሞ ምን አለ? እርሱም አልታደለም። ያዳነኝ ያ ሰው ነው አለ። ምን አላቸው? ያዳነኝ ያዳነውን አላወቀም። እስኪ ያዳነው ነው ጌታ ሆይ ብሎ በክብር ጠርቶታል። ግን አንድ ሰው ነው ያ ሰው አለ። አልጋን ተሸከመ ሂድ አለኝ። እሱ ነው ያለኝ። እኔ ፍላጎት አልነበረብኝም አለ። ታሞ የተነሳ ፈጣሪውን ረሳ እንደሚባለው መለሰላቸው። እነርሱም አልጋን ተሸከመ ሂድ ያለ ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበረ ኢየሱስ ክርስቶስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀው። አልጋውን አስወረዱት። ከዛ አገኘው። በሌላ ሰዓት ያዳነኝ ያ ነው ብሎ በእርሱ ላይ ምን አደረገ ይላል? መሰከረ። ያን ጊዜ ጌታ በቤተ መቅደስ አገኘውና እንዲህ ይላል። ከዚህ በኋላ ይላል ቁጥር 13 ላይ ዮሐንስ ወንጌል ምዕራፍ 5 ቁጥር 13 ላይ ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። ከዚያ በኋላ ኢየሱስ በመቅደስ አገኘውና መጻጉዕ በሽተኛው ማለት ነው፣ እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአትን አትስራ አለው። አስጠነቀቀው። ምንድነው ኃጢአቱ? አንደኛው ድሮ ራሱ የታመመበት ምክንያት ይላሉ እንዳንድምታው በኃጢአት ነበርና ድጋሚ ኃጢአት አትስራ፣ ዳግም እንዳትታመም። አሁን የሥጋ ነው፣ በኋላ የነፍስ ነው። ሁለተኛው ያዳነህን አለማወቅ፣ አምላክን እግዚአብሔርን የጌቶች ጌታ የነገስታት ንጉሥ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻውን አምላክን አለማወቅ ኃጢአት ነው። እግዚአብሔርን አለማወቅ ደግማ ኃጢአት እንዳትሰራ አለ። እሱ ግን ካደ። ዮሐንስ ወንጌል ምዕራፍ 18 ላይ ብትመለከቱ ጌታ ለፍርድ በቀረበበት ሰዓት በአይሁድ ሸንጎ ቀርቦ ሰንበትን ሽሯል ሲባል ጌታ ከነርሱ ጋር ሲነጋገር ይሄ ሰው እንዴት መልስ ትሰጣለህ ብሎ በጥፊ መቶታል። አይሁድ ከከሰሱት ክስ ይልቅ የዚህ ሰው የጌታ ልብ አደማ፣ አዘነበት። ስለምን ትከሰኛለህ? ካጠፋ አትጠይቀኝም ወይስ ምንድን ያደረኩት ብሎታል። ቤተሳይዳ የቤተ ክርስቲያን ምሳሌ ነች። መጠመቂያው የጠበል ቤት፣ ጥምቀቱ
የሥርዓተ ጥምቀት የመጠመቅ 5 መመላለሻ የተባሉ ደግሞ የ5ቱ አዕማደ ምስጢራት አምላካችን ኢየሱስ ክርስቶስ የመጣው ስለ ነፍስ ድነት እንጂ ስለ ሥጋ ድነት አይደለም። ዓላማው የክርስትና ዓላማው በነፍስ ማዳን ነው። የነፍስ ድነት እንጂ የሥጋ ደዌ የሥጋ በሽታ ድነት አይደለም። ስለዚህ የመጻጉን መፈወስ የመጻጉን መዳን አይተው በጠበል ስፍራ ታማሚም የነበሩ በርካታ ሰዎች በአምላካችን በኢየሱስ ክርስቶስ የባህሪ አምላክነት አምነዋል። ከዚህ በላይ ስኬት፣ ከዚህ በላይ እውነት፣ ከዚህ በላይ ድነት የለም። አንዳንድ ጊዜ በሕይወታችን ውስጥ ተስፋ ልንቆርጥ እንችላለን። በብዙ መንገድ ሰው የለኝም ልንል እንችላለን። እንዲህ አንበል ክርስቲያኖች። ከምንም በላይ ሰው የሆነው አምላካችን ኢየሱስ ክርስቶስ እግዚአብሔር አለልን። በሕይወታችን ማጣፊያው ቢያጥረን ምድር ተከፍታ ልትውጠት ብድረስ ብዙ ነገር ያስጨንቃል። የልጆቻችን ጉዳይ ሊያስጨንቀን ይችላል። ባል የሚስቱ፣ ሚስት የባል፣ ልጆች የወላጆች፣ ወላጆች የልጆች፣ ሕዝብ የአገር ሁኔታ፣ ብዙ የዓለማችን ሁኔታ፣ የቤተ ክርስቲያን ያለችበት ሁኔታ፣ የዘረኝነት የጎጠኝነት ሁሉ ሊያስጨንቀን ይችላል። ግን እግዚአብሔር አለ። እርሱ ይላል ከቶ አይዘገይም ይላል ዕንባቆም ምዕራፍ 2 ቁጥር 3 ላይ እግዚአብሔር አይዘገይም። ጽዮን ግን እግዚአብሔር ረስቶኛል አለች ይላል። እርሱ ግን አይረሳም። አዎ ሴት ከማኅፀኗ የወጣውን ተረሳ ይሆናልን? አዎ እንደ አንዳንድ ሰነፍ ሴቶች እርሷ የተወለደው ልጅ ልትረሳ ትችላለች። እኔ ግን በእጄ መዳፍ ቀርጬሻለሁና አምላክሽ እግዚአብሔር ነኝና አልረሳሽም አልረሳችሁም ይላል። እግዚአብሔር አይረሳንም። ከ5500 ዘመን በኃጢአት አልጋ በፍዳ አልጋ ለ5500 ዘመን ተኝተን ነበር። ተነሱ ብሎ የፈወሰን ያዳንን አምላካችን ኢየሱስ ክርስቶስ ነው። ተነሱ አለ። ይበቃቸዋል። ዛሬም ካልጋው ላይ ልንነሳ፣ ልንፈወስ፣ ልንድን ያስፈልገናል። ከባህሉ ረድኤትና በረከትን በቸርነቱ ያሳትፈን። ይቆየን።